ይህ የኢትዮጵያ ቴሌቪዥን ነው። ሰላም እንደምን አምሽታችኋል የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናችን ቀጥሏል። በምዕራፍ 2 ተመልሰን ተገናኝተናል። የሰዓቱን አበይት ጉዳዮች እናስቀድም። የፌዴራል የመጀመሪያ ደረጃ ፍርድ ቤት የተገልጋዮች የእርካታ ደረጃ 76.3 በመቶ መሆኑን ባደረገው የዳሰሳ ጥናት ማረጋገጡን ገለጸ። ለዘንድሮ የአረንጓዴ አሻራ መርሃ ግብር በተለያዩ አካባቢዎች በቂ የችግኝ ዝግጅት መደረጉ ተገለጸ። በሎስ አንጀለስ የተጀመረው የስደተኞች እስር የተቃውሞ ትዕይንት ለሶስተኛ ቀን መቀጠሉ ተሰምቷል። የሰዓቱ አበይት ጉዳዮቻችን ናቸው። ከኢቲቪ 57 ዜናዎች ጋር ማህሌት ታደለ ነኝ። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር በዞን በክልልና በከተሞች ደረጃ ከተካሄዱ ውይይቶች የቀጠለ ውይይት ዛሬ በፌዴራል ደረጃ ማካሄዳቸውን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ይህ መድረክ በየደረጃ የተሰበሰቡ የንግዱ ዘርፍ ጉዳዮችና ሀሳቦች በሀገር አቀፍ እቅዶችና የልማት ግቦች ዝግጅት ግብዓት የሆኑ ዘንድ ለማካተት የተዘጋጀ ነው ብለዋል። የፌዴራል መጀመሪያ ደረጃ ፍርድ ቤት የተገልጋዮች የእርካታ ደረጃ 76.3 በመቶ መድረሱን ባደረገው የዳሰሳ ጥናት ማረጋገጡን ገለጸ። በጥናቱ ከ4000 በላይ ተገልጋዮች በመጠይቅ የተሳተፉ ሲሆን ዳኞች፣ አቃቤ ሕጎች፣ ነገረ ፈጆችና ሌሎች ባለድርሻዎችም ተካተዋል ተብሏል። የጥናቱን ግኝት መሰረት በማድረግ የፌዴራል የመጀመሪያ ደረጃ ፍርድ ቤት ከባለድርሻ አካላት ጋር ውይይት አድርጓል። አስማራ ብርሃኑ የፌዴራል የመጀመሪያ ደረጃ ፍርድ ቤት በተገልጋዮች እርካታ ላይ የሰራውን የጥናት ግኝት መነሻ በማድረግ ከባለድርሻ አካላት ጋር ሁለተኛውን የውይይት መድረክ አካሂዷል። የፌዴራል መጀመሪያ ደረጃ ፍርድ ቤት ፕሬዝዳንት ፉአድ ኪያር በፍርድ ቤቶች አማካይ የተገልጋዮች የእርካታ ደረጃ 76.3 ሆኖ ተገኝቷል ያሉ ሲሆን ለዚህም 4110 ተገልጋዮች የተሳተፉበትን ጥናት በዋቢነት አንስተዋል። ፍርድ ቤት ላይ ከነበሩ አክቲቭ ወይም ደግሞ ተንቀሳቃሽ መዝገቦች ውስጥ አገልግሎት አግኝተው የመጡትን የኳሊቴቲቭም ኳንቲቴቲቭም በቁጥርም ሆነ በአይነት ጥናት መረጃዎች ተሰባስበው የተገኘ ጥናት ነው። በሰው ደረጃ ግን ወደ 4110 የሚሆኑ ተገልጋዮች ሲሆኑ በጥናቱ ላይ በዝርዝር እንደሚታየው ጠበቆች፣ አቃቢ ሕጎች፣ ነገረ ፈጆች፣ የባንክና ኢንሹራንስ ነገረ ፈጆች፣ በራሳቸው የሚከራከሩ ግለሰቦች የተገልጋይ እርካታው በአማካኝ 76.3 ከመቶ መሆኑን ነው የሳይንሳዊ ጥናቱ የሚያሳየው። ፕሬዝዳንቱ አክለውም በጥናቱ የተገኙ ድክመቶችን አንስተዋል። አጠቃላይ ፍርድ ቤቱ የሚሰጣቸውን አገልግሎቶች በቴክኖሎጂ የተደገፈ ከማድረግ አንጻር እርካታው አነስተኛ መሆኑን ጥናቱ ያሳያል። ከተገልጋይ እርካታ ጥናቱ መውሰድ ይቻላል። ስለዚህ በቀጣይ አንደኛ ስራዎቻችንን በቴክኖሎጂ በመደገፍና ዲጂታላይዝ በማድረግ የእርካታን መጠን ከፍ ማድረግ ይጠበቅብናል። ሁለተኛ እርካታ ያልተገኘበትና ከ75 በመቶ በታች ዝቅተኛ የሆነው በፍርድ ቤቶች የሚሰጡ የውሳኔ ጥራቶች ናቸው። እዚህ ላይም የዳኞቻችን ውሳኔዎች ጥራት አሁን ካለው ደረጃ ከፍ ያለ ውሳኔዎች ግልጽ እንዲሆኑ የማድረግ ስራ መስራት አለብን። ሶስተኛ በእርካታ ደረጃ ዝቅተኛ ሆኖ ከጥናቱ ያገኘነው የውሳኔ ተገማችነት ነው። ይሄ ፕሬዲክታቢሊቲ። ስለዚህ ውሳኔዎች ተገማች እንዲሆኑ ዳኞቻችን ላይ የመስራት ስራ
ያስፈልገናል። ከዚህ በተጨማሪም እንደዚሁ ድጋፍ ለሚሹ የህብረተሰብ ክፍሎች እንደ ሴቶች፣ አረጋውያን፣ አካል ጉዳተኞች ወደ ፍርድ ቤት ሲመጡ ቅድሚያ ሰጥቶ ከማገልገል አንጻርና እነሱን የሚመጥንና የሚገባ አገልግሎት ከመስጠት አንጻርም የተገኘው የእርካታ ደረጃ ከ75% በታች መሆኑ ነው ጥናቱ የሚያሳየው። ስለዚህ እዚህ ላይም በቀጣይ ቅድሚያ ሰጥተን መስራት እንዳለብን ያሳያል። ባለፉት ዓመታት በፍርድ ቤቶች ያለው የአገልግሎት አሰጣጥ እንዲሻሻል መንግስት በቂ በጀት በመመደብና መሰረተ ልማቶችን በማሟላት በሰራው ስራ ለውጦች መምጣታቸውን በህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሜ በደው ገልጸዋል። የፌዴራል ፍርድ ቤቶች የበጀት ነፃነታቸውን ለማረጋገጥ እንዲያስችል ቀጥታ በጀታቸው ለምክር ቤት ቀርቦ የሚጸድቅበት አሰራር ተዘርግቶ ተግባራዊ መደረጉ የሚታወቅ ነው። የዳኝነት አካሉን ስልጣንና የኃላፊነትን የሚመጥን የህግ ማሻሻያዎች መደረጋቸው በአብነትም የሚጠቀሱ ተግባራት ናቸው። የዳኝነት አገልግሎት በሚሰጥባቸው ፍርድ ቤቶች በአካል ጭምር በመገኘት የሱፐርቪዥን ስራ በመስራት እና ድጋፍና ክትትል በማድረግ ሰፋፊ ስራዎችን ሲሰራ ቆይቷል። የጥናቱን ግኝት መነሻ በማድረግ በተደረገው ውይይት ባለድርሻ አካላትም ቢሻሻሉ ያላቸውን ሀሳቦች አንስተዋል። የፌዴራል መጀመሪያ ደረጃ ፍርድ ቤትም የአገልግሎት አሰጣጡ ይበልጥ እየተሻሻለ እንዲመጣ ቅንጅታዊ ስራው እንዲጠናከር አሳስቧል። የሃይማኖት ተቋማት ጉባኤ ሶስተኛውን ሀገር አቀፍ የሰላም ጉባኤ በአማራ ክልል በባህር ዳር ከተማ እንደሚያካሄድ ገለጸ። ጉባኤው ሰኔ 4 እና 5 በተለያዩ መርሃ ግብሮች እንደሚካሄድ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በሰጡት ጋዜጣዊ መግለጫ ተናግረዋል። ጉባኤው ሰላምን ለማስፈንና አብሮነትን ለማጠናከር ያለመ ስለመሆኑም አብራርተዋል። በአማራ ክልል በባህር ዳር ከተማ የሚካሄድ ሀገር አቀፍ የሰላም ጉባኤ ነው። የዚህ የሰላም ጉባኤ እንግዲህ ዋና ዓላማው እንደሚታወቀው በሀገራችን አንዳንድ አካባቢዎች እየታዩ ያሉ ወይንም እየተፈጸሙ ያሉ አለመግባባቶች እና ግጭቶችን ለማስቆምና በሰላማዊ መንገድ በውይይትና በውይይት ብቻ የመፍታት ችሎታን ልምድን ለማሳደግ የታሰበ ነው። የሀገር ሽማግሌዎችና ሃይማኖት ተቋማት መሪዎች የእርቅና የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ፣ ሌላው ህብረተሰቡን ይበልጥ በማቀራረብ የየአካባቢውን ሰላምና አብሮነትን ይጠብቅ ዘንድ ያጎለብት ዘንድ ኃላፊነታቸውን እንዲወጡ ማነቃቃትና ማበረታታት። እንደ ሪፖርተራችን ሀምራይት ብርሃኑ ዘገባ በጉባኤው የሀገር መሪዎች ከመላው ሀገሪቱ የተውጣጡ ከፍተኛ የሃይማኖት ተቋማት መሪዎች የሰላምና ጸጥታ አካላትም እንደሚሳተፉ የገለጹት ጠቅላይ ጸሐፊው ለጉባኤው ስኬት ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። የፓናል ውይይቱ ሰኔ 4 ቀን 2017 ዓ.ም ረቡዕ ማለት ነው። ሰላምን ለማጽናትና አብሮነትን ለማጎልበት መደረግ በሚገባቸው ጉዳዮች ዙሪያ ጥልቅ ምክክር ይደረግበታል። ሰኔ 5 ማለት ሐሙስ በባህር ዳር ስቴዲየም የሚካሄድ ህይንተ ህዝብ ያለበት የኢትዮጵያ የሃይማኖት ተቋማት ጉባኤ በተለይ የእርቅና የአብሮነት የበላይ ጠባቂ አባቶች ማለት ነው የእርቅና የአብሮነት መልእክት እና ጥሪ ያቀርባሉ ተብሎ በዚህ መድረክ ላይ ይጠበቃል። የፌዴራልና አማራ ክልል ከፍተኛ መንግስት የሥራ ኃላፊዎች እንደዚሁም የሰላም መልእክት ያቀርባሉ ተብሎ ይጠበቃል። ወደ ሰላሙ የመጨረሻ ለማጽናት የሚያመቻች ድልድይ ስለሆነ ሁሉም የህብረተሰብ አካላት ይህ የሰላም መድረክ የሰላም ጥሪው እንዳይደናቀፍ ከመንግስትም ከተፎካካሪ ፓርቲ ከሌሎችም አካላት በተለያየ ትጥቅ ውስጥ ያሉትን ጨምሮ የሰላም ስራችን እንዲሳካ ሁሉም ድጋፍና ጥረት እንዲያደርግልን ጥሪ ማቅረብ እንወዳለን።
በዘንድሮ የ12ኛ ክፍል ብሔራዊ ፈተና የተሻለ ውጤት ለማምጣት በቂ ዝግጅት ማድረጋቸውን በባህር ዳር ከተማ የጣና ሐይቅ ሁለተኛ ደረጃ ትምህርት ቤት ተማሪዎችና መምህራን ገለጹ። በባህር ዳር ከተማ በሚገኙ 18 ትምህርት ቤቶች 6732 ተማሪዎችን ለማስፈተን በቂ ዝግጅት መደረጉን ደግሞ የከተማው ትምህርት መምሪያ አስታውቋል። ተስፋውን ደስታ ዝርዝር አለው። በባህር ዳር ከተማ ከሚገኙ ሁለተኛ ደረጃ ትምህርት ቤቶች መካከል የጣና ሐይቅ ትምህርት ቤት አንዱ ነው። በትምህርት ቤቱ የዘንድሮ የ12ኛ ክፍል ተፈታኝ ተማሪዎች ለፈተናው አስፈላጊውን ዝግጅት እያደረጉ መሆናቸውን ተናግረዋል። ከተፈታኝ ተማሪዎች መካከል ተማሪ ጽዮን መሰረትና አማረ ጥበቡ በሀገር አቀፍ ፈተናው አመርቂ ውጤት ለማምጣት ዝግጅት እያደረጉ ስለመሆናቸው ይናገራሉ። እኛም በግላችን ላይብራሪ ውስጥ በጣም ብዙ መጽሐፍት አሉ። እንደገና በተጨማሪ ደግሞ ዲጂታል ላይብራሪም አለ። ኢንተርኔት ምናምን የተስተካከለ ነውና እዛ ሄደን ያምና ሽቶችን በመስራት ቤታችን ውስጥም በማንበብ እዚህም ላይብራሪን በመጠቀም ከፈጣሪ ጋር ያቅማችንን ያህል እየለፋን ነው። ዝግጅታችን አንደኛ ለየት የሚያደርገው ቀድመው ነው መምህራን መርጠው የሰጡን። ሁለተኛ ዲጂታል ላይብራሪ ክፍት ነው። ሶስተኛ በተደጋጋሚ ነው ፈተናዎችን የተሰጠ ነው። ተማሪዎች ለፈተናው እንዲዘጋጁ አስፈላጊውን ክትትል እያደረጉላቸው መሆኑን የተናገሩት የትምህርት ቤቱ መምህር ማስረሻ ተባባልና ርዕሰ መምህር ጸጋይ ታፈረ ከመደበኛ የመማር ማስተማር ሂደቱ በተጨማሪ የማካካሻ ትምህርቶችን በመስጠት ተማሪዎችን ለፈተና እያዘጋጁ መሆናቸውን ገልጸዋል። ሀገር አቀፍ ደረጃ ለብሔራዊ ፈተና ለማዘጋጀት የማብቃት ስራውን የጀመርነው ከአመቱ መጀመሪያ ነው። ከፈርስት ሴሚስተር ጀምሮ ነው። ወርክሽት ሰጥቻቸዋለሁ። የብዙ አመት የኤስኤልሲ ጥያቄዎችን በዚህ ዩኒት ላይ የመጡትን ሴሌክት አድርጌ መርጬ በማውጣት አዘጋጅቼ ለተማሪዎች አራብቼ ሰጥቻለሁ። በዚህ በ2017 የትምህርት ዘመን 12ኛ ክፍሎችን እንደ ጣና ሐይቅ ካለን ዝግጅት አንፃር ሲጀመር መጀመሪያውን ቢሆን አንጋፋ መምህራን ወይም ልምድ ያካበቱ መምህሮች እንዲያስተምሯቸው ነው ያደረገን። መምህሮች ራሱ ለነሱ ልምድ ያላቸውን መርጠን ያስገባ ነው። በዚህ መሰረት ያው የአመቱና አመታዊ ትምህርት ይዘታቸውን ሸፍነዋል። ተማሪዎች ባደረጉት ዝግጅት በፈተናው ጥሩ ውጤት እንደሚጠብቁም ተገልጿል። በተመረጡ ሳብጀክቶች ላይ ማትስ፣ ኬሚስትሪ፣ ፊዚክስ እንዲሁም ባዮሎጂ በተመረጡ ሳብጀክቶች ላይ መምህራንን ፎከስ አድርገው እንዲሰጡልን በይበልጥ ከነዚህ ላይ ነው መምህራንን ጥሩ አድርገው ድጋፍ እየሰጡ ነው ያሉን። እንግዲህ ከነሱ አንፃር በፈለፉት ልክ መምህራን በሰጡት ዕውቀት ከግዚአብሔር ጋር ሆነን ጥሩ ውጤት እናመጣለን ብለን ተስፋ አደርጋለሁ። ባለፉት አመታት ያለው ውጤት እየወረደ እንደመጣ ግልጽ ነው። አሁን ግን ተማሪውም በተቻለ መልኩ በስነልቦና እየተዘጋጀ ነው። መምህራንም እንዲያግዟቸው እነሱም ደግሞ የበለጠ ራሳቸውን እንዲጥሩ ጥረት አድርገናል። በዚህ አመት ያ ውጤት እንጠብቃለን። በከተማ አስተዳደሩ በሚገኙ በሁሉም ትምህርት ቤቶች ከትምህርት ማህበረሰቡና ከሌሎች ባለድርሻ አካላት ጋር ተቀራርበን እየሰራን በመሆኑ ካምናው የተሻለ ውጤት እንጠብቃለን ያሉት ደግሞ የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉ አለም አቤ ናቸው። ደብረ ማርቆስ ዩኒቨርሲቲ ጋራ ባሉ ምሁራን በባህር ዳር ዩኒቨርሲቲ ያሉ ምሁራን ጋራ በመቀናጀት ተማሪዎቻችን በስነ ልቦና እንዲዘጋጁ የፈተና ቅድመ ዝግጅት እና ራሳቸውን እንዴት አድርገው ነው ከሳብጀክት ዋይዝ ጋራ ወይም ከሚማሩት ትምህርት ጋራ አዋህደው ለፈተና የሚዘጋጁት ሚለው ቀደም ብለን ስራዎችን ሰርተናል። ዘንድሮ በተሻለ መንገድ በአምና ኦልሞስት 25% አካባቢ ነው ያሳልፍነው። ዘንድሮ ከ50% በላይ እናሳልፋለን ብለን እንጠብቃለን። በባህር ዳር ከተማ በዘንድሮ ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና በ18 ትምህርት ቤቶች 6732 ተማሪዎች ለፈተና ይቀመጣሉ። ተመልካቾቻችን ከኢትዮጵያ ፌዴራል ፖሊስ ወቅታዊ ጉዳይን አስመልክቶ የተሰጠ መግለጫ አለ። ሙሉ መግለጫውን እንደሚከተለው አቀርበዋለሁ። በትናንትናው ዕለት በአዲስ አበባ ስታዲየም በሲዳማ ቡናና ወላይታ ዲቻ መካከል የኢትዮጵያ ዋንጫ ፍጻሜ የእግር ኳስ ውድድር መካሄዱ ይታወሳል። ሁለቱን ክለቦች ለመደገፍ ከሐዋሳ ከወላይታ ሶዶና ከተለያዩ አካባቢዎች የመጡ በርካታ ደጋፊዎች መካከል አለመግባባት በመፈጠሩ ጨዋታው በዝግ ስታዲየም እንዲካሄድ ተደርጎ ፖሊስ በደጋፊዎች መካከል ይፈጠር የነበረውን ግጭት በማስቀረት አስፈላጊውን ወቅታዊና ሕጋዊ ተግባር በመፈጸም ሕግና ስርዓትን አስከብሯል። ነገር ግን የሀገራችን ሰላምና መረጋጋት የሚመራቸው በሀገር ውስጥና በውጭ ሀገራት ያሉ አካላት ተናበው የሰዎች ሕይወት እንዳለፈ አስመስለው በመዘገብ ግጭት ለማባባስ እየሞከሩ እንደሆነ ታዝበናል። ፖሊስ ግጭቱን ለማባባስ ሲንቀሳቀሱ የነበሩ ውስን ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ሲሆን ውጤቱንም በየጊዜው
ለህዝብ ይፋ ያደርጋል። ከዚህ ውጪ ባንድም ሆነ በሌላ መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሐሰተኛ መሆኑንና በአንድም ሰው ላይ የሞትም ይሁን የአካል ጉዳት ያልደረሰ መሆኑን አረጋግጧል። ስፖርት በባህሪው የተጣላን የሚያቀራርብ ሆኖ ሳለ በሁለቱ ደጋፊዎች መካከል የተፈጠረው አለመግባባት ወደ ሌላ እንዳይሰፋ ፖሊስ በወሰደው ህጋዊ እርምጃ ግጭቱን መቆጣጠር ተችሏል። ይሁን እንጂ በሐሰተኛ ወሬ ህብረተሰቡን ወደ ግጭት እንዲያመራና የህዝብ አለኝታና ጠባቂ የሆነውን ፖሊስ ስም ለማጉደፍ በሚንቀሳቀሱት ላይ ፖሊስ ጥብቅ ህጋዊ እርምጃ እንደሚወስድና በቀጣይም ስፖርቱ ለእንዲህ አይነት ስርዓት አልበኝነት ተገዢ እንዳይሆን ፖሊስ ከሚመለከታቸው አጋር አካላት ጋር ተቀራርቦ እንደሚሰራ ያስታውቃል። የኢትዮጵያ ፌዴራል ፖሊስ ሰኔ 2 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ። የኢትዮጵያ የስነ ምድር ቱሪዝም ሀብት በርካታ እንደሆነ ይገለጻል። ይህ የጂኦ ቱሪዝም ሀብት እንዲጠና እንዲታወቅና እንዲጎበኝ በብዙ መስራት እንደሚያስፈልግ ደግሞ ባለሙያዎች ይመክራሉ። መቅደላዊት ደረጀ ከአንድ አንጋፋ የጂኦ ቱሪዝም ባለሙያና አስጎብኚ ጋር ቆይታ አድርጋለች። እኚህ ባለሙያ ኢትዮጵያ ግሎባል ጂኦ ፓርክስ ኔትወርክ ላይ ቦታ እንዲኖራት ዓለም አቀፋዊ መድረኮች ላይ እየተገኙ ሀገርን እያስተዋወቁ ይገኛሉ። ቆይታቸውን እንከታተል። ተመልካቾች ስለ ጂኦ ቱሪዝም ልናነሳ ነው። ጂኦ ቱሪዝም ምንድነው? ሀገራችን በጂኦ ቱሪዝም ሀብት ምን ያህል የታደለች ናት? እንዴትስ እየተጠቀመችበት ነው የሚለው ላይ እናነሳለን። እንግዳ ጋብዘናል። እንግዳችን በታላቁ ኢትዮጵያ የአስጎብኚ ድርጅቶች ማህበር ምክትል ፕሬዚዳንት እንቁ ሙሉጌታ ናቸው። እኚህ እንግዳችን ላለፉት 30 ዓመታት በቱሪዝምና ስነ ምድር ላይ ሰርተዋል። አሁንም እየሰሩ ይገኛሉ። ከእሳቸው ጋር ቆይታ እናደርጋለን። አመሰግናለሁ ስለ ጊዜዎት። ጂኦ ቱሪዝም እንግዲህ ሰፊ ሀሳብ ነው። ከሱ ሀሳብ እንጀምር። ጂኦ ቱሪዝም ምንድን ነው የሚለውን ይንገሩና እንጀምራለን። መጀመሪያ ጂኦ ሄሪቴጅ በሚለው ብንነሳ ጥሩ ነው። ምክንያቱም ጂኦ ቱሪዝም ሆነ ጂኦ ፓርክ ጂኦ ሄሪቴጁ ላይ ተመስርቶ የሚደረግ እንቅስቃሴ ስለሆነ ማለት ነው። ስለዚህ ጂኦ ሄሪቴጅ ማለት የስነ ምድር ቅርስ ማለት ነው። ጂኦ ፓርክ ደግሞ ይሄንን እንቅስቃሴ ለቱሪዝም ብቻ የሚውል ሀሳብ ሳይሆን ለሳይንቲስቶች፣ ለሪሰርቸሮች፣ ለተመራማሪዎችና ለተማሪዎች የሚደረግ ይህንን ቅርስ ጠቅልሎ ወስዶ በማኔጅመንት ደረጃ ስናስቀምጠው ጂኦ ፓርክ ሆነ ማለት ነው። ይሄንን አሁን ጂኦ ቱሪዝም ነው ጂኦ ፓርክ ነው ብለን ልንለይ እንችላለን። ኦኬ። አሁን ይሄ አንዱ እንደውም ወደ ጂኦ ፓርክነት ለመለወጥ ሀሳብ ላይ ያለ ሀሳብ የተሰነዘረለት ቦታ ቢኖር ይሄ የገራልታ ተራራ ነው። አፋርም ሌላኛው ነው አይደል? አዎ፣ አፋር እንግዲህ ምንም ጥያቄ የለውም። ለምን ይሄ ትሪፕል ዳይቨርጀንት ፕሌት ማሪጅን የምንለው ሁነት የተፈጸመው እዚህ ላይ ብቻ ነው። ኮንሶም ሌላኛው እንግዲህ ለማስመዝገብ ካቀናቸው ምድሮች ውስጥ አንዱ የኮንሶ ምድር ነው። ይሄ ምድር የሚደንቅሽ ሁለት አይነት አገላለጽ አለው። ሳይንቲፊካል አገላለጹን እኛ ምናልባት ከኔም የበለጡ ፕሮፌሰሮች ሪሰርች የሚያደርጉ ሰዎች በደንብ ሰርተውበታል። ማህበረሰቡ ደግሞ የራሱ የሆነ ሚትስ አለው። ሚትስ ማለት በጂኦሎጂካል ሚትስ ንግርት አለው። ለምሳሌነት የተወሰኑትን ጠቃቀስን። ነገር ግን ከነዚህ ከጂኦ ቱሪዝም ሀብታችን ምን ያህል ተጠቅመናል ማለት እንችላለን? ብዙ አልተጠቀምንም። እንደው ሞደስት ለመሆን ነው፣ ጥሩ ሰው ለመሆን እንጂ ምንም አልተጠቀምንም ብል ምንም የሚያዳግተኝ ነገር የለም። ምክንያቱም መጠቀም ብንችል ኖሮማ በሰልፍ ነበር መጠቀም የነበረብን። በዘርፉ ጥሩ የሆነ መነቃቃት እንዲፈጠር ግንዛቤውም እንዲያድግና ተጠቃሚ እንድትሆን ሀገር ምን መደረግ አለበት? በጣም ጥሩ ነው። አሁን የመጨረሻው ደረጃ ላይ ደርሰናል። እንዲህ ከመከራከር አልፈን እስከ መጮህ ደርሰናል። በቃ ጮኸናል። ያንን ጩኸታችንን ግን ተሰምቷል። አሁን እንዲሁ ወደ መንግስት ብቻ መጣል አይደለም። ከኛ የሚጠበቅ አንድ ትልቅ ተግባር አለ። እሱ ምንድነው? ለምሳሌ አንድ በርድ የሚያይ ወፍ የሚያይ ሰው ሲመጣ ወፍ ማቅ ጋይድ አይመደብለትም። ግን ይሄንን አትሊስት ካሁን በኋላ ተመሳሳይ አይነት ጥፋቶች እንዳይደገም ይሄን እኛ ማስተካከል አለብን። መንግስት ደግሞ ቅድም ያልኩሽ ነው። መንግስት በመንግስት ደረጃ የሚጠበቀው ነው ፖሊሲውን ማስተካከል፣ ያን ፖሊሲ ተግባራዊ እንዲሆን ማድረግ እና ትኩረት መስጠት። አሁን በዚህ ሳምንት 2 ሳምንት ያየነው ታሪክ አለ።
ቱሪዝም ላይ የተሰጠው ትልቅ የሆነ አቴንሽን አለ። ይሄ ነው የሚፈልገው። ይሄ አቴንሽን ግን አመት ሙሉ መቀጠል አለበት። ለምን ቱሪዝም ሚኒስቴር ተብሎ ሲቋቋም ሚኒስቴር መስሪያ ቤቱ ስራው ሌላ አይደለም። ይሄንን የማሟሟቅ ተግባር አንዳንድ የጎደሉ ነገሮችን የውጭ ዜጋው መጥቶ የማይንገላታበትን መንገድ ኢሚግሬሽን ሊሆን ይችላል፣ ከስተም ኦፊስ ሊሆን ይችላል፣ በጉዞ ላይ ሴኩሪቲ ጉዳይ ሊሆን ይችላል። እነዚህን ነገሮች ፋሲሊቴት የማድረግ የማቀናጀት ተግባር ሊወጣ ይገባል። አቶ እንቁ ሙሉጌታ የታላቁ ኢትዮጵያ አስጎብኚዎች ድርጅቶች ማህበር ምክትል ፕሬዚዳንት ስለሰጡን ሰፊ የጂኦ ቱሪዝምና አጠቃላይ ዘርፉ ላይ ስላለው ሀሳብ በጣም አመሰግናለሁ። እኔም አመሰግናለሁ።